አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ዳና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሀባይቢ ውድ ኢትዮጵያውያን እንዲሁም ትውልድ ኤርትራውያን በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ እንድልልኝ የዘወትር ምኞቴ ነው። ሀባይቢ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ከጎን የሆናችሁ የምታበረታቱኝ እህት ወንድሞቼ ደግሞ ጀዛኩሙላሁ አልፍ ኸይር እያልኩ ሀገራችንን ሰላም ያድርግልን። ሀባይቢ ከዚህ በመቀጠል ወደ ፕሮግራም ያመራለሁኝ። ለዛሬው ቀን ላደረሰኝ አላህ ሱብሃነሁ ወተዓላ ተደራራቢ ምስጋና ይድረሰው እያልኩ ትናንትና ካቆምኩበት የአብደላህ ሁዘይፍ የህይወት ታሪክ ነው። እሱም ያቆምኩት ሁለቱ መልእክተኞች በድንጋጤ በደን መስለው የነቢዩ ሰለላሁ ዐለይሂ ወሰለምን ፊት አፍጥጠው አዩ ከሚለው ነው ያቆምኩት። ለመሆኑ የምትናገረውን ታውቃለህን? በማለት ጠየቋቸው። አሁን ይህንን ለማዛን እናሳውቀው በማለት በግርምት ጠየቁ። አዎ በማለት ነቢዩ ሰለላሁ ዐለይሂ ወሰለም መለሱ። አዎ ኢስላም በኪስራ ንጉሳዊ ግዛት የሆነው ክልል ሁሉ ይሸፈናል። በዛን ኢስላም ከተቀበለ አሁን የሚቆጣጠረው ግዛት ላይ ገዢ እንዲሆን እንደምንሾመው ንገሩት አሏቸው። ሁለቱ ሰዎች ወደ የመን ተመልሰው ስለሆነው ሁሉ ለአባዛን ነገሩት። እሱም መሐመድ ሰለላሁ ዐለይሂ ወሰለም ያለው እውነት ከሆነ እውነትም ነብይ ነው፣ ካልሆነ ግን የሚደርስበትን እናያለን አለ። ይህ ከሆነ በኋላ ከሽራዋያህ የተላከ ደብዳቤ ለባዛን ሲመጣለት ብዙም አልቆዩም። ኪስራ በህዝባችን ላይ በሚፈጽመው ጭቆና ምክንያት ገድየዋለሁ። የመሪዎችን መገደል፣ የሚስቶቻችንንም መማረክ፣ ሀብታቸውን መውረስ ህጋዊ አድርጎ ይመለከት ነበር። ይህ ደብዳቤ እንደደረሰህ ካንተ ጋር ያለ ማንኛውም ሰው እኔን ለማገልገል የሚገባቸውን ቃል ኪዳን እንደኔው ሆነህ ተቀበል ይላል ደብዳቤው። ባዛን የሽራውያ ደብዳቤ እንዳነበበ ወዲያው አሽቀንጥሮ ጥሎ ኢስላምን መቀበሉን ይፋ አደረገ። በየመን ከእሱ ጋር የነበሩት ፋርሳውያንም ሙስሊም ሆኑ። ይህ እንዲህ አብደላህ ኢብን ሁዘይፍ ረዲየላሁ አንሁ ከፈረሱ ንጉስ ጋር ያደረገው ግንኙነት ታሪክ ነው። ከቢዛንታይን ገዥ ጋር ደግሞ የተገናኘው በዑመር ኢብኑል ኸጣብ ረዲየላሁ አንሁ ኸሊፋዊ አስተዳደር ወቅት ነበር። ይህም ቢሆን በጣም አስደናቂ ታሪክ ነው። ከሂጅራ በኋላ በ19ኛው ዓመተ ዑመር ረዲየላሁ አንሁ ጨቋኙና የኢስላም ነጻነት የፈለገው ቢዛንታይንን ለመዋጋት አንድ ጦር ሰራዊት ላኩ። ከሰራዊቱ መሃል አብደላህ ኢብን ሁዘይፍ ነበረበት። የሙስሊሞች ጦር ኃይል መንቀሳቀስ ወሬ ለቢዛንታይን አጼ ደረሰ። ቀደም ሲል ስለ እምነታቸው ጽናት እንዲሁም በአላህና በነቢዩ ሰለላሁ ዐለይሂ ወሰለም መንገድ በህይወታቸው ለመሰዋት ስላላቸው ፈቃደኝነት ሰምቶ ነበር። ስለዚህም ወታደሮቹ በህይወት የሚይዙት የሙስሊም ምርኮኛ ካለ እንደሚያመጡለት ትዕዛዝ ሰጠ። አብደላህ ኢብን ሁዘይፍ በቢዛንታይኖች እጅ ምርኮኛ ሆኖ እንዲወድቅ አላህ በመፍቀዱ ተይዞ ከአጼው ፊት ቀረበ። አጼው አብደላን ለብዙ ጊዜ አተኩሮ ተመለከተው። ከዚያም በድንገት አንድ ሀሳብ አቀርብልሃለሁ አለው። ምንድን ነው ሲል አብደላህ ጠየቀ። ክርስቲያን እንድትሆን እመክርሃለሁ። ይህን ካደረግ በነፃ ትለቀቃለህ። በሰላም በጥገኝነት የምትኖርበት ሁኔታም ይመቻችልሃል አለው ንጉሱ። ምርኮኛው ግን የሰጠው መልስ ቁጣ የተሞላበት አንተ አድርግ የምትለኝን ነገር ከመፈጸም ይልቅ 1000 ጊዜ ሞትን እመርጣለሁ የሚል ነበር። ደፋር ሰው መሆንህን ተረድቻለሁ። ሆኖም እኔ የምልህን እሺ ብለህ ከተቀበልክ ስልጣኔን አካፍልሃለሁ። የእኔ ረዳት ሆነህ እንደምትሰራም ቃል እገባልሃለሁ አለው።
ምርኮኛውም አብደላህ ከሰንሰለት እንዴት ተፈጠረ ፈገግ ብሎ በአላህ ስም እምላለሁ አንተ ያለህንና አረቦች ያላቸውን ሀብት ሁሉ ብትሰጠኝ እንኳን አላደርገውም፣ ኢስላምን አልተውም አለ። እምቢ ካልክ እገድልሃለሁ፣ የፈለግከውን አድርግ። ከዚያም አጼው አብደላህ በመስቀል ላይ እንዲሰቀል ካደረገ በኋላ ወታደሮቹ መጀመሪያ በእጃቸው አቅራቢያ፣ ቀጥሎ ደግሞ በእግሮቹ አቅራቢያ ጦር እንዲወረውሩበት አዘዘ። ይህንን ሲያደርጉ ግን ክርስትናን እንዲቀበል ወይም ቢያንስ ኢስላምን እንዲተው ከመቱት ወደ ኋላ አላሉም። እሱ ግን በቁርአናዊ አቋም ጸና። ከዚያም አጼው ከእንጨት መስቀሉ ላይ እንዲወርድ አስደርጎ ትልቅ ጋን እንዲቀርብለት ጠየቀ። ጋኑ ኃይለኛ እሳት ላይ በተጣደ ዘይት የተሞላ ነበር። ከዚያም ሌሎች 2 ሙስሊሞች ምርኮኞችን አስመጣና አንደኛው በሚፍለቀለቀው የፈላ ዘይት ውስጥ እንዲገባ አዘዘ። እና ኢላሂ ወኢና ኢለይሂ ራጂዑን። የምርኮኛውን ስጋ በአንዴ ተበታትኖ አጥንቱ ብቻ ተንሳፈፈ። ሐስቢ አላህ። በዚህ ጊዜ አጼው ወደ አብደላህ ረዲየላሁ አንሁ ዞር ክርስትናን እንዲቀበል ጠየቀው። ይህ አብደላህ ረዲየላሁ አንሁ የገጠመው ፈተና ከዚህ ጊዜ ድረስ በሕይወቱ ከገጠመው ሁሉ በጣም አስፈሪ ነበረ። እሱ ግን በቆራጥነት ጸና። አጼው ተስፋ በመቁረጡ ማስፈራራቱን ትቶ ጋኑ ውስጥ እንዲነከር አዘዘ። አብደላህ ረዲየላሁ አንሁ ወደ ጋኑ ዘንድ እየተወሰደ ሳለ እንባውን ማፍሰስ ጀመረ። አጼው ይህንን ሲያይ እስረኛው ተስፋ ቆርጦ የተረታ ስለመሰለው ወደ እሱ ተመልሶ እንዲመጣ አደረገ። ክርስቲያን ቢሆን እንደሚሻለው ለአንዴና ለመጨረሻ ጊዜ ነገረው። አብደላህ ረዲየላሁ አንሁ ግን እምቢ አለ። በዚህን ጊዜ አጼው የታባክ ታዲያ ለምን አለቀስክ ሲል በቁጣ አንባረቀ። ያለቀስኩት አለ አብደላህ ረዲየላሁ አንሁ ለራሴ ወይም አሁን እዚህ ጋን ውስጥ ልጣል ነው ነፍስህም ልትለይ ነው አልኩት። እኔ ግን በእውነት በአካላቴ ላይ ባሉት ጸጉሮች ቁጥር ልክ ብዙ ነፍስ ኖሮኝ ለአላህ ስል ሁሉንም በዚህ ጋን ውስጥ ቢጣሉ ፍላጎቴ ነበረ። አብደላህ ረዲየላሁ አንሁ አቋሙን ንጉሱን በጣም አስደነቀው። የእምነት ጽናቱ፣ ታማኝነቱ፣ ቆራጥነቱ፣ ለኢስላም የነበረው ትልቅ ፍቅር ተጽዕኖ ስላደረሰበት አብደላህ ረዲየላሁ አንሁ እንዲህ ሲል ጠየቀው። ንጉሱ ነፃ እለቅህ ዘንድ ጭንቅላቴን አንድ ጊዜ ሳመኝ አለ። ሁሉም ሙስሊም እስረኞች ጭምር የምትለቅ ከሆነ ሲል አብደላህ ረዲየላሁ አንሁ ጠየቀ። አጼው ይህንን ለማድረግ ተስማማ። አብደላህ ረዲየላሁ አንሁ ደግሞ ለራሱ ከአላህ ጠላቶች መካከል አንዱ የሆነውን ሰው አስመውና እኔን ለሌሎች ሙስሊም እስረኞች በሙሉ ይለቃል። ይህንን በማድረጌ ምንም ጥፋት ሊኖርብኝ አይችልም ሲል አሰበ። ከዚያ ቀጥሎ ወደ አጼው ሄደና ግንባሩን ሳመው። ሁሉም ሙስሊሞች እስረኞች ተለቀው ለአብደላህ ረዲየላሁ አንሁ ተሰጡ። በመጨረሻም አብደላህ ኢብኑ ሁዘይፍ ረዲየላሁ አንሁ ወደ ዑመር ኢብኑል ኸጧብ ረዲየላሁ አንሁ መጣና ስለሆነው ነገር በመጨረሻም አብደላህ ኢብኑ ሁዘይፍ ረዲየላሁ አንሁ ወደ ዑመር ኢብኑል ኸጣብ ረዲየላሁ አንሁ መጣና ስለሆነው ነገር ሁሉ አወራቸው። ዑመር ረዲየላሁ አንሁ እጅግ በጣም ተደሰቱ። እያንዳንዱ ሙስሊም የአብደላህ ኢብን ሁዘይፍን ረዲየላሁ አንሁ ጭንቅላት የመሳም ግዴታ አለበት አሉ። እኔው እጀምረዋለሁ በማለት ከተቀመጡበት ተነስተው የአብደላህ ኢብን ሁዘይፍን ጭንቅላት ሳሙ። ውድ ቤተሰቦቼ የዛሬው የአብደላህ ሁዘይፍ የህይወት ታሪክ እዚህ ላይ ያበቃል። የመጨረሻው ክፍል ነው። በቀጣይ
በሌላ ፕሮግራም እስከምንገናኝ ውድ ሀገሬ ልጆች ሁሌም እንደምለው ከጎን የሆናቸው የምታበረታቱኝ ጀዛኩም አላሁ አልፍ ኸይር። አላህ ሱብሃነሁ ወተዓላ በያላችሁበት ይጠብቅልኝ ይጠብቀን። ሁላችንንም ሀገራችንን ሰላም ያደርግልን። ወጥቶ ከመቅረት ፈጣሪ ይጠብቀን። አግኝቶ ከማጣትም እሱ ይጠብቀን። በሰላም የተሰደድ ነው በሰው ሀገር ያለ ነው በሰላም ለሀገራችን ያብቃን። የዘወትር ዱዓዬ ነው። ቪዲዮዬን ያው እስከ መጨረሻው የምትከታተሉኝ ልጆች ስላላችሁ አስተያየት ካለ ኮሜንት አስቀምጡልኝ። ሀባይቢ የማስተካክለው የምጨምረው የምቀንሰው ካለ ማለት ነው። ሀባይብ ገልቢ ደግሞ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትዘንጉ እያልኩኝ በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ትርፍ ይበልልኝ። ሀባይብ ገልቢ ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።